ከጥንት የአሞሌ ጨውና የከብት ንግድ ተነስተን ዛሬ ላይ እስከምንጠቀምበት የብር ኖቶች ድረስ ያደረግነው የሺህ ዓመታት ጉዞ እጅግ በጣም አስደማሚ ነው። ሰላም እንዴት ናችሁ? በዛሬ ቪዲዮአችን የ9ኛ ክፍል ኢኮኖሚክስ ዩኒት 6 ስለ ኢቮሉሽን ኦፍ መኒ አብረን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁት ቻናሉን ሰብስክራይብ በማድረግ የኢትዮ ቲንከርስ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ጠቃሚ ሆኖ ካገኛችሁ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ 6.2 ኢቮሉሽን ኦፍ መኒ የገንዘብ አመጣጥ። አሁን እንግዲህ በዋናነት ስለ ገንዘብ አመጣጥ አብረን የምናየው ይሆናል ማለት ነው። ዛሬ ላይ እጃችን ላይ ያሉት የብር ኖቶች እና ሳንቲሞች እዚህ ደረጃ ላይ ከመድረሳቸው በፊት እስከ ዛሬ የነበሩት ማህበረሰቦች ምን ነው ለንግድ ሂደቱ ወይንም ለልውውጥ ሂደቱ ሲጠቀሙበት የነበሩት የሚለውን ነገር ኢቮሉሽን ኦፍ መኒ በአጭሩ ይነግረናል ማለት ነው። ላይፍ አማንግ አንሺየንት ሂውማንስ ዋስ ኖት አስ ኮምፕሌክስ አስ ቱዴይ። የድሮ ሰዎች ሲኖሩት የነበረው ህይወት የዛሬ ማህበረሰቦች እንደሚኖሩት አይነት ህይወት በጣም ውስብስብ አልነበረም። የድሮ ሰዎች እንግዲህ የሚፈልጉትን ነገር ያመርታሉ። ያመረቱትን ነገር ደግሞ ምን ያደርጋሉ ማለት ነው? ኮንዚም ያደርጋሉ ማለት ነው። እያንዳንዱ አባወራ ለራሱ የሚጠቅመውን ነገር ያመርታል። ያመረተውን ነገር ደግሞ ኮንዚም ያደርጋል። ለራሱ የሚጠቅመውን ልብስ ያመርታል። ልብሱንም ይገለገልበታል ማለት ነው። ስለዚህ ሁሉም አባወራዎች እና እማወራዎች ወይንም እያንዳንዱ የየራሱ ቤት ውስጥ የሚኖር ማህበረሰብ እንግዲህ ራሱን በራሱ ችሎ ሲኖር ነበር ማለት ነው። አንዱ ከሌላው የሚጠብቀው ወይንም የሚፈልገው ነገር አልነበረም ማለት ነው። ዜር ኢዝ ሰልፍ ሰፊሺየንሲ ማለት ነው። ራስን ችሎ የመኖር ነገር ነበር ማለት ነው። በዛ በጥንት ጊዜ የነበሩት ማህበረሰቦች እንግዲህ በዋናነትም ሁለት የኢኮኖሚክ አክቲቪቲዎችን ነው ሲያካሄድ የነበሩት። እነዚህም ፕሮዳክሽን እና ኮንዘምሽን ናቸው። ኦብቪየስሊ ስለ ኢኮኖሚክ አክቲቪቲ እናንሳ ካልን ከፕሮዳክሽን እና ከኮንዘምሽን በተጨማሪ የተለያዩ ኢኮኖሚክ አክቲቪቲዎች ናቸው ያሉት። ለምሳሌ ኤክስቼንጅ አለ፣ ዲስትሪቢዩሽን አለ፣ ሴቪንግ አለ፣ ኢንቨስትመንት አለ። በጥንት ጊዜ የነበሩት ሰዎች ግን ሁለቱም ብቻ ነበር ፕራክቲስ ሲያደርጉ የነበሩት። ምንና ምንን? ኮንዘምሽን እና ፕሮዳክሽንን ብቻ ማለት ነው። ያመርታሉ፣ ያመረቱትን ነገር ደግሞ ኮንዚም ያደርጋሉ ማለት ነው። ከጊዜ በኋላ ግን ይሄ በጥንት ሰዎች ፕራክቲስ ሲደረግ የነበረው የኢኮኖሚክ አክቲቪቲ ቀጣይነት አልነበረውም። ሰዎች የተለያዩ ነገሮችን መማር ከጀመሩ በኋላ፣ ሰዎች የራሳቸውን ቤተሰብ መመስረት ከጀመሩ በኋላ የሰዎች ፍላጎት እንደዛው እንደ ድሮ አልቀጠለም፣ እየተቀየረ ነው የመጣ ማለት ነው። የሰዎች ፍላጎት እየጨመረ ከሄደ፣ የሰዎች ቁጥርም እየጨመረ ከሄደ ያንን የጨመረ የሰዎች ፍላጎትና የህዝቡን ቁጥር ፍላጎት ለማሟላት ምን ያስፈልጋል ማለት ነው? በስፋት ማምረትና መገበያየት ያስፈልጋል ማለት ነው። ምን ያስፈልጋል? በዋናነትም ኤክስቼንጅ ያስፈልጋል ማለት ነው። ግብይት ለማከናወን ደግሞ ምን ያስፈልጋል? ገንዘብ ያስፈልጋል ማለት ነው። የገንዘብ ኢቮልቭ ማድረግም ከዚህ ጋር ተያይዞ የመጣ ነው ማለት ነው። ከሰው ልጅ የተለያዩ ስልጣኔዎችን መማር ጋር፣ ከሰው ልጅ ቁጥር መጨመር ጋር፣ ከሰው ልጅ የኑሮ ሁኔታ እየዘመነ መምጣት ጋር ማለት ነው። ከኤክስቼንጅ ሂደቱ ወይንም ከልውውጥ ሂደቱ መምጣት ጋር ተያይዞ በዋናነትም በጥንት ሰዎች መካከል ዴቨሎፕድ የተደረገው የኢኮኖሚክ ሲስተም ምን ይባላል ማለት ነው? ባርተሪ ይባላል ማለት ነው። የኢኮኖሚ ሁኔታው ስለተቀየረ ሰዎች የራሳቸውን ፍላጎት ራሳቸው ብቻ ማሟላት የማይችሉ ከሆነ የሌላቸውን ነገር ካላቸው ሰዎች ሊቀበሉ ይገባል ማለት ነው። ወይንም ያላቸውን ለሌላ አካል በሌላ ነገር ሊለውጡ ይገባል ማለት ነው። ይህን ለማከናወን ደግሞ ባርተር የሚባል ሲስተም ተመሰረተ ማለት ነው። ባርተር ሲስተም ምንድን ነው ካላችሁ፣ ቀለል ባለመልኩ ዩኒቱ ላይ ስለ ኢኮኖሚክ ሲስተም ሳነሳላችሁ ስለ ባርተር ሲስተም አብሬ አንስቼላችሁ ነበር። ባርተር ሲስተም የሚባለው ምንድን ነው? እቃ ከእቃ ጋር የሚለዋወጥበት የኢኮኖሚ ስርዓት ባርተር ሲስተም ይባላል ማለት ነው። ባርተር ሲስተም ውስጥ ደግሞ ምንድን ነው የሚሆነው ማለት ነው? ሰዎች አቅማቸው እስከፈቀደ ድረስ ማምረት የሚችሉትን ነገር ያመርታሉ። ያንን ያመረቱትን ነገር ደግሞ ወስዶ ለሌላ አካል በሌላ በሚያስፈልጋቸው እቃ ይቀይራሉ ማለት ነው። ባርተር ሲስተም ባጭሩ ይሄ ነው ማለት ነው። እቃን ከእቃ ጋር
የመቀየር ሂደት ማለት ነው። እቃን በእቃ የመቀየር ሂደት። የዛሬ ኢኮኖሚ ውስጥ ምንድን ነው? እቃን በገንዘብ ነው የምንገዛው አይደለ? እቃን ከእቃ ጋር አናቀያየርም። ስለዚህ እኛ ፎሎ እያደረግን ያለነው ምንን ነው? ሞኔተሪ ሲስተም ወይንም ሞኔተሪ ኢኮኖሚክ አክቲቪቲን ነው ፕራክቲስ እያደረግን ያለነው ማለት ነው። ይሄ ባርተር ሲስተም በድሮ ጊዜ የነበረው ነው ማለት ነው። እሱን ነው እያነሳሁላችሁ ያለሁት። ይሄ ባርተር ሲስተም ወይንም እቃን ከእቃ ጋር የማቀያየር ሂደት ደግሞ የራሱ የሆነ ጉለቶች ወይንም የራሱ የሆነ ችግሮች አሉት ማለት ነው። አሁን ሊሚቴሽንስ ኦፍ ዘ ባርተር ሲስተምን አብረን እናነሳለን ማለት ነው። የመጀመሪያው የባርተር ሲስተም ሊሚቴሽን ምንድን ነው? ላክ ኦፍ ደብል ኮኢንሲደንሲ ኦፍ ወንትስ ይባላል። ይህ ላክ ኦፍ ደብል ኮኢንሲደንሲ ኦፍ ወንትስ ማለት ምንድን ነው? ባጭሩ እቃዎችን በሚቀያየሩ ሁለቱ አካላቶች መካከል የሚጣጣም ወይንም የሚመጣጠን ፍላጎት ያለመኖር መቻል ማለት ነው። የሚጣጣም ወይንም የሚገናኝ ፍላጎት ከሌለ ላክ ኦፍ ደብል ኮኢንሲደንሲ ኦፍ ወንትስ እንላለን። ይህን ለእናንተ በምሳሌ ቀለል ለማድረግ አንድ ፍየል ያለው ሰው ፍየሉን በ3 ዶሮዎች መቀየር ቢፈልግ 3 ዶሮ ኖሮት ያንን 3 ዶሮ በፍየል መቀየር የሚፈልግን ሰው ፈልጎ ማግኘት አለበት ማለት ነው። ይሄ ደግሞ ብዙ ጊዜ ላይሳካ ይችላል። 3 ዶሮ ያለው ሰውዬ ያንን 3 ዶሮ ደግሞ በምን ሊቀይር ሊፈልግ ይችላል? በበግ ሊቀይር ሊፈልግ ይችላል። በሁለቱ አካላቶች ማለትም በገዢውና በሻጩ ወይንም በተለዋዋጩ መካከል ያለው ፍላጎት ላይጣጣም ይችላል። ይህ ምን እንለዋለን ማለት ነው? ላክ ኦፍ ደብል ኮኢንሲደንሲ ኦፍ ወንትስ እንለዋለን ማለት ነው። ፍየል ያለው ሰው ዶሮን ይፈልጋል። ዶሮ ያለው ሰው ደግሞ በግን ይፈልጋል። በግ ያለው ሰው ደግሞ በሬን ሊፈልግ ይችላል። በሬ ያለው ሰው ደግሞ በሬውን ከበግ ይልቅ በፍየል ለመቀየር ሊፈልግ ይችላል። ይሄ ላክ ኦፍ ደብል ኮኢንሲደንሲ ኦፍ ወንትስ ይባላል። እሱም ምንድን ነው ማለት ነው? የባርተር ሲስተም አንዱ ሊሚቴሽን ነው ማለት ነው፣ ውስንነት ነው ማለት ነው። ሌላኛው ሊሚቴሽን ኦፍ ባርተር ሲስተም ላክ ኦፍ ኮመን ሜዥር ኦፍ ቫሊዩ ነው። የሆነን ኮሞዲቲ ወይንም ለልውውጥ ልንጠቀምበት ያሰብነውን እቃ ቫሊዩን ሜዥር ለማድረግ ያስቸግረናል ማለት ነው። ለምሳሌ በግ ያለው ሰው በጉን ከስንዴ ጋር ለመቀየር ቢፈልግ አንድ በግ ከምን ያክል ስንዴ ጋር እኩል ነው? ከ5 ኪሎ ግራም ስንዴ ጋር፣ ከ10 ኪሎ ግራም ስንዴ ጋር፣ ከ20 ኪሎ ግራም ስንዴ ጋር ያስቸግራል አይደለ? ኮመን ሜዥር ኦፍ ቫሊዩ የለም ማለት ነው። የአንድን ኮሞዲቲ ቫሊዩ ኢን ኮመን ሜዥር ለማድረግ ወይንም ለመለካት የምንጠቀምበት ዩኒት የለም ማለት ነው። ላክ ኦፍ ኮመን ሜዥር ኦፍ ቫሊዩ ወይንም ኮመን ሜዥር ኦፍ ዩኒት የሚባለው እሱ ነው ማለት ነው። ባርተር ሲስተም ውስጥ አንዱ እንደ ችግር የሚነሳው እሱ ነው። ሌላኛው ሊሚቴሽን ኦፍ ባርተር ሲስተም ምንድን ነው? ኢንዲቪዚቢሊቲ ኦፍ ጉድስ ነው። አንዳንድ እቃዎች ወይንም አንዳንድ ኮሞዲቲዎች በቀላሉ ዲቫይድ መደረግ አይችሉም፣ ሊከፋፈሉ አይችሉም ማለት ነው። ለምሳሌ አንድ በሬ ያለው ሰው 1 ኪሎ ግራም ስኳር መግዛት ቢፈልግ በሬውን 10 ቦታ ወይንም 20 ቦታ ከፋፍሎ አንደኛውን ፓርቱን ወስዶ ሂዶ ለባለ ስኳሩ ሰጥቶ ስኳሩን ተቀብሎ ወደ ቤቱ አይገባም አይደለ? የተረፈው ስለሚበላሽ ማለት ነው። የተከፋፈሉት ሌላኞቹ የበሬ ፓርቶቹ ምንም ዋጋ አልባ ስለሚሆኑ ያስቸግራል ማለት ነው። ይሄ ምንን ያሳየናል ማለት ነው? ኢንዲቪዚቢሊቲ ኦፍ ጉድስን ያሳየናል ማለት ነው። በትንሹ ኤክስቼንጅ ማድረግ አንችልም ማለት ነው። የኢኮኖሚ ስርዓት ውስጥ በትንሹ የንግድ ልውውጥን ማድረግ አንችልም። ሰው እንደ አቅሙ ሊኖር አይችልም ማለት ነው ባጭሩ። ቀደም ባነሳሁላችሁ ምሳሌ አንድ ሰው 200 ብር ቢኖረውና የ100 ብር ስኳር ወይንም ግማሽ ኪሎ ስኳር መግዛት ቢፈልግ በ100 ብሩ ሂዶ ይገዛና 100 ብሩን ደግሞ ኪስ ውስጥ ሊያስቀር ይችላል። ሞኔታሪ ሲስተም ቢሆን ኢኮኖሚክ ሲስተሙ የቀረው 100 ብሩ ምንም አይሆንም ማለት ነው። ለነገ ከነገ ወዲያ ሊጠቀሙበት ይችላል። ዲቪዚብል ነው ማለት ነው። ሌላኛው ዲፊካልቲ ኦፍ ባርተር ሲስተም ምንድን ነው? ዲፊካልቲ ኢን ስቶሪንግ ኤንድ ትራንስፖርቲንግ ዌልዚ ነው። ለልውውጥ ሂደት የምንጠቀምባቸውን አንዳንድ ኮሞዲቲዎችን ስቶር አድርገን ለማስቀመጥ እንቸገራለን። አንዳንድ የሚበላሹ ኮሞዲቲዎች አሉ። ለምሳሌ እህሎች ከትንሽ ጊዜ በኋላ ሊበላሹ ሊበቅሉ ይችላሉ።
እነዚህ ፔሪሸብል ጉድስ የሚባሉት እነዚህ ፍራፍሬ፣ አትክልት የሚባሉትን ነገሮች ይዞ በሌላ ነገር ወደ ገበያ ሊለውጥ የሚወጣ አካል እነዛን አከማችቶ ወይንም አስቀምጦ ከጊዜ በኋላ ሊጠቀምባቸው አይችልም። ለምን? ይበላሻሉ፣ ይበሰብሳሉ ማለት ነው። ስለዚህ ቫሊዩን ስቶር ለማድረግ ያስቸግራል ማለት ነው። ሌላኛው ምንድን ነው? ዌልዚን ትራንስፖርት ለማድረግ ሌላኛው ከዚሁ ጋር ተያይዞ የሚነሳው ነገር ምንድን ነው? ከቦታ ወደ ቦታ ይዞ ለመሄድ ወይንም ለማንቀሳቀስ ያስቸግራሉ። ለምሳሌ እንስሳቶችን በሬ፣ በግ ሊሆን ይችላል። ረዥም ኪሎ ሜትሮችን ወይንም ረዥም መንገዶችን ይዘን ለመንቀሳቀስ እንቸገራለን። ከዛም በተጨማሪ ደግሞ እጃችን ላይ ሊሞቱ ሊጎዱ ይችላሉ ማለት ነው። ስለዚህ በ100 ኪሎ ግራም ጤፍ ለመለወጥ አንድ በሬ ወደ ገበያ ይዘን እየሄድን እያለ በሬው መንገድ ላይ ቢሞትብን ለ100 ኪሎ ግራም ጤፍ የሚከፈል ገንዘብ እጃችን ላይ ሞተ እንደማለት ነው። ይህ ምንን ያሳየናል? ዲፊካልቲ ኢን ስቶሪንግ ኤንድ ትራንስፖርቲንግ ዌልዚን ማለት ነው። የመጨረሻው ሊሚቴሽን ምንድን ነው? ዲፊካልቲ ኢን ሜኪንግ ዲፈርድ ፔመንት ነው። ዲፈርድ ፔመንት ማለት ባጭሩ ምንድን ነው? ፊውቸር ፔመንትን ለማካሄድ ያስቸግረናል። ለምሳሌ አንድን ዕቃ ወይንም አንድን ኮሞዲቲ ዛሬ ላይ በብድር ወስደን ለወደፊት ለመክፈል እንቸገራለን ማለት ነው። ለወደፊት ለመክፈል እንቸገራለን። ለምሳሌ ዛሬ ላይ አንድ ፍየል ብትዋሱ ከዓመት በኋላ የምትከፍሉት ምንድን ነው? ራሱን ፍየሉን ነው? ፍየሉንስ ቢሆን እንዴት ነው የምትከፍሉት? በጣም ከሲታውን ፍየል ነው የምትከፍሉት? መካከለኛውን ፍየል ነው? በጣም ወፈር ያለውን ፍየል ነው? እንዴት ነው የምትከፍሉት? በጣም ያስቸግራል አይደለ? ይሄ ምንን ያሳየናል ማለት ነው? ሌላኛውን የባርተር ሲስተምን ሊሚቴሽን፣ ዛሬ ላይ የሆነን ነገር ብንበደር ነገ ላይ ለመክፈል እንቸገራለን ማለት ነው። ምን ኮሞዲቲ ወይንም ምን ዩኒቱን በምን ኳሊቲው ተጠቅመን እንከፍላለን የሚለው ነገር ያስቸግራል። ዲፊካልቲ ኦፍ ዲፈርድ ፔመንት የሚባለው ይሄ ነው ማለት ነው። እነዚህ እንግዲህ በአጭሩ የባርተር ሲስተም ድክመቶች ናቸው ማለት ነው። ሞኔታሪ ሲስተም ወይንም የገንዘብ ስርዓት እነዚህን ሲስተሞች በሙሉ ያጠፋቸዋል ማለት ነው። ወይንም በሞኔታሪ ሲስተም ውስጥ እነዚህ ሊሚቴሽኖች የሉም ማለት ነው። ዘ ሂስትሪ ኦፍ መኒ ኢን ኢትዮጵያ ኤንድ ዘ ግሎባል ኮንቴክስት፣ በአህጉር ደረጃ እና በሀገራችን ኢትዮጵያ ያለውን የገንዘብ ታሪክ የምናነሳበት ሰዓት ላይ ደርሰናል ማለት ነው። ቢፎር ዊ ሲ ዘ ሂስትሪ ኦፍ መኒ ኢን ኢትዮጵያ ኤንድ ዘ ግሎባል ኮንቴክስት ሌትስ ሲ ዘ ኢቮሉሽን ኦፍ ዘ ፔመንት ሲስተም። ስለ ሂስትሪ ኦፍ መኒ ወይንም የገንዘብ አመጣጥ ታሪክ ከማየታችን በፊት ገንዘብ እንዴት መጣ ወይንም ፔመንት ሲስተሙ እንዴት ነው ኢቮልቭ ያደረገው የሚለውን ማየት አስፈላጊ ነው ማለት ነው። የባርተር ሲስተሙ በሞኔታሪ ሲስተሙ ከተተካ በኋላ ሰዎች የንግድ ሂደቱን ለማቀላጠፍ ወይንም ለመቀያየር ኮሞዲቲን ነው ለፔመንት መጠቀም የጀመሩት ማለት ነው። ኮሞዲቲ ወይንም የክፍያ ዕቃን ነው እንደ ፔመንት ሲስተም ወይንም እንደ ፔመንት ሜካኒዝም መጠቀም የጀመሩት ማለት ነው። አንድ እንደ ገንዘብ ልንጠቀምበት ያሰብነው ኮሞዲቲ በስፋትና በጥልቀት እንድንገለገልበት የሚወስኑ መሰረታዊ ነገሮች አሉ። አንደኛው መሰረታዊ ነገር ምንድን ነው? የሀገሪቷ የኢኮኖሚ ሁኔታ፣ የሀገሪቷ የእድገት ሁኔታ የምንጠቀምበትን ኮሞዲቲ ይወስናል ማለት ነው። ከዛም በተጨማሪ ደግሞ የሀገሪቷ ሎኬሽን ወይንም አቅጣጫ እንደ ገንዘብ ልንጠቀምበት ያሰብነውን ኮሞዲቲ ዴተርማይን ያደርጋል ማለት ነው። እንግዲህ ስለ ኮሞዲቲ መኒ ወይንም የግብይት ዕቃ ካነሳን አይቀር ያ ኮሞዲቲ መኒ የምንለው ወይንም የግብይት ዕቃ የምንለው ነገር ምንድን ነው የሚለውን ጥያቄ ልታነሱ ትችላላችሁ። እንደ ገንዘብ ልንጠቀምበት የተወሰነ ኮሞዲቲ ወይንም ዕቃ ኮሞዲቲ መኒ ይባላል ማለት ነው። ለምሳሌ ኢትዮጵያ ውስጥ በጥንት ጊዜ እንግዲህ እንደ ገንዘብ ስንጠቀምበት የነበረው አንዱ ኮሞዲቲ ምንድን ነው? አሞሌ ነው። አሞሌ ጨው። አሞሌ ጨው ታውቃላችሁ አይደለ? ባታውቁትም ያው ሰምታችሁታል። ያ አሞሌ ጨው ኮሞዲቲ ነው፣ እንደ ገንዘብ ሲያገለግል ነበር ማለት ነው። ሰዎች የሆነ ነገር ለመግዛት አሞሌ ጨውን ይዞ ሂዶ መስጠት አለበት ለሻጩ ማለት ነው። ሻጩ የሪተርን ያንን አሞሌ ጨው ይቀበልና እሱም ደግሞ ሌላ ነገር መግዛት ሲፈልግ ለዛ ለሌላ ሻጩ ያንን አሞሌ ጨው ይሰጣል ማለት ነው። በዛን ጊዜ እንግዲህ አሞሌ ጨው እንደ ገንዘብ ሲያገለግል የነበረ ኮሞዲቲ ነው ማለት ነው። ከዛም በተጨማሪ ደግሞ
የዝሆን ጥርስ ምናምን የሚባለው ግልጋሎት ላይ ሲውል ነበር። እንግዲህ የተለያዩ ሀገራቶች ውስጥ የተለያዩ ኮሞዲቲዎች እንደ ገንዘብ ሲያገለግሉ ነበር ማለት ነው። ይሄ ኮሞዲቲ መኒ የራሱ የሆነ ዲስአድቫንቴጆች አሉት። አንዱ የኮሞዲቲ መኒ ዲስአድቫንቴጅ የሚባለው ምንድን ነው ማለት ነው? ከቦታ ወደ ቦታ ይዞ ለመንቀሳቀስ እጅግ አስቸጋሪ ነው። ፖርቴብል አይደለም ማለት ነው። ኢኮኖሚ ውስጥ ያለውን ችግር ለመቅረፍ የዚህን የኮሞዲቲ መኒ ችግር ያዩት ማህበረሰቦች ምንን አደረጉ ማለት ነው? ኮሞዲቲ መኒ በፔፐር ከረንሲ ሪፕሌስ አደረጉት ማለት ነው። ኮሞዲቲ መኒ ከቦታ ወደ ቦታ ይዞ ለመንቀሳቀስ አስቸጋሪ መሆኑን ስላዩ በፔፐር መኒ መጠቀም ጀመሩ ማለት ነው። ፔፐር ከረንሲ ወይንም ፔፐር መኒ የሚባለውን መጠቀም ጀመሩ ማለት ነው። ፔፐር ከረንሲ ወይንም ፔፐር መኒስ ምንድን ነው የሚለውን ነገር ደግሞ አሁንም ልታነሱ ትችላላችሁ። ፔፐር መኒ ወይንም ፔፐር ከረንሲ ባጭሩ ምንድን ነው? ፒስ ኦፍ ፔፐር ሆኖ ወይንም የወረቀት ብጣሽ ወይንም የወረቀት ቁርጥራጭ ሆኖ እንደ ገንዘብ የሚያገለግል ነው ማለት ነው። እንደ ገንዘብ ለማገልገል ደግሞ የራሱ የሆነ ተቀባይነት ያገኘ ነው ማለት ነው። በሀገሪቷ መንግስት ተቀባይነት ያገኘ ወረቀት ሆኖ ለፔመንት ሲስተም ማህበረሰቡ ሲጠቀምበት የነበረው ፔፐር ከረንሲ ወይንም ፔፐር መኒ ማለት ነው። አገሪቷን በሚያስተዳድር መንግስት ተቀባይነት ያገኘ እና ለሚዲየም ኦፍ ኤክስቼንጅ ግልጋሎት ላይ ሲውል የነበረ ፔፐር መኒ ይባላል ማለት ነው። ወይንም ፔፐር ከረንሲ ይባላል ማለት ነው። እንግዲህ ከዚህ ከፔፐር መኒ ጋር ተያይዞ ምንድነው አብሮ የሚነሳው? ፊያት መኒ ይባላል። ፊያት መኒ የሚባለው ደግሞ ምንድነው? ሌጋል ቴንደር ነው። ሌጋል ቴንደር ማለት ባጭሩ ምንድነው? አንድ ገንዘብ እንግዲህ አንድ ሀገር ውስጥ እንደ ገንዘብ ሊያገለግል ከተፈለገ እዛ ሀገር ውስጥ የሚኖሩት ዜጎች ያቺን ሀገር የሚያስተዳድረውን መንግስት ሊቀበሉ ይገባል ማለት ነው። ያንን መንግስት ካልተቀበሉ ገንዘቡንም አይቀበሉትም ማለት ነው። ስለዚህ ቀለል ባለ መልኩ ለእናንተ ለማስረዳት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ማስተዳደር ልክ እንደጀመሩ የብር ኖቶቹ እንዲቀየሩ አድርጓል አይደለ? በተወሰነ መልኩም ቢሆን ባለ 200 ብር ኖት አልነበረም። ባለ 100 ብሩም ተሻሽሏል። ሌሎችም በዛው መልኩ ተሻሽለዋል። ኢትዮጵያውያን ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራችን ኢትዮጵያ ውስጥ ለግልጋሎት ገንዘቡ ስራ ላይ እንዲውል ህዝቡ ለመቀበል መጀመሪያ ዶክተር አብይ አህመድን እንደ ገዢው መቀበል አለበት ማለት ነው። ሌጋል ቴንደር የሚባለው እሱ ነው። ዶክተር አብይ አህመድ ኢነሴንስ ማለት የዚህ ጋር እንግዲህ ብልጽግና ፓርቲን ማለት ነው። በዛን ጊዜ በነበረው አንዲት ሀገር ውስጥ ያለውን ገንዘብ እንደ ገንዘብ ዜጎች ሊጠቀሙበት እና ሊቀበሉት ከተፈለገ መጀመሪያ ያቺን ሀገር የሚያስተዳድረውን መንግስት ሊቀበሉ ይገባል ማለት ነው። ይሄ ኬዝ እንግዲህ እስከዛሬ ኢትዮጵያን ሲያስተዳድሩ ለነበሩት መንግስታትም ይሰራል። የፔፐር ከረንሲ ዋናው አድቫንቴጅ ምንድን ነው? ከቦታ ወደ ቦታ ተሸክሞ ለመንቀሳቀስ በጣም አመቺና ቀላል ነው። በኪሳችን ውስጥ ባለ 200 ብር ኖት፣ ባለ 100 ብር ኖቶችን እንደፈለግን ተሸክመን ልንንቀሳቀስ እንችላለን። ይሄ አድቫንቴጅ ነው። ላይተር ነው፣ ቀለል ያለ ነው ማለት ነው። ያው የምትይዙት የገንዘቡ መጠን ከፍ ባለ ቁጥር እንግዲህ ያው ክብደቱን በዛው ልክ ሊጨምር ይችላል። ግን አንዷን ሲንግል ፒስ ካየን ይዞ ለመንቀሳቀስ ቀላል ነው ማለት ነው። አድቫንቴጅ ብቻ አይደለም፣ ኦብቪየስሊ ዲስአድቫንቴጅም አለው። የፔፐር ከረንሲ ዋናው ዲስአድቫንቴጁ ምንድን ነው? ሰዎች በቀላሉ ከእናንተ ኪስ ውስጥ ሊሰርቁ ወይንም ሊነጥቋችሁ ይችላሉ ማለት ነው። ይሄ ዲስአድቫንቴጁ ነው። እንግዲህ ሌላኛው ዲስአድቫንቴጅ ደግሞ ምንድን ነው? ቅድም ባነሳውላችሁ መልኩ በኪሳችን የምንይዘው መጠኑ ከፍ እያለ በሄደ ቁጥር ከቦታ ወደ ቦታ ይዞ ለመንቀሳቀስ ያስቸግራል ማለት ነው። ለምሳሌ 1 ሚሊዮን 2 ሚሊዮን ብር በኬሻ በኩንታል ምናምን ተሸክሞ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ያስቸግራል ማለት ነው። ይሄ የፔፐር መኒ እነዚህ የፔፐር መኒ ሊሚቴሽኖች ናቸው ማለት ነው። የፔፐር መኒ ዲስአድቫንቴጆች ደግሞ ምን ወደ ኢኮኖሚክ ሲስተሙ እንዲመጣ ያደረጉ ማለት ነው? ሞደርን ባንኪንግ ሲስተም ዴቨሎፕ እንዲያደርግ ወይም ኢቮልቭ እንዲያደርግ በር ከፈተ ማለት ነው። ይሄ የሞደርን ባንኪንግ ሲስተም ወይም
ዘመናዊ የባንክ አገልግሎት ስርዓቶች መምጣታቸው ደግሞ የኢኮኖሚ ስርዓቱን የበለጠ አቀላጥፎታል ማለት ነው። ኢፊሽንት ኢኮኖሚክ ሲስተም እንዲኖር ፈጥረዋል ማለት ነው። ከዚህ ከሞደርን ባንኪንግ ሲስተሙ ጋር ተያይዞ አንድ በዋናነት አብሮ የሚነሳው ሲስተም ምንድን ነው? ቼክስ ነው። ቼኮች ማለት ነው። ቼክ ማለት እንግዲህ በሌላ መልኩ ገንዘብ ማለት ነው አይደለ? አንድ ሰው ቼክን እንደ ገንዘብ ሊጠቀምበት ከፈለገ ምን ማድረግ አለበት ማለት ነው? ባንክ ቤት ሂዶ የቼክ አካውንት መክፈት አለበት። ባንክ ቤት ሂዶ የቼክ አካውንት ከከፈተ በኋላ ቼኩን ይቀበልና ግዢ ሲፈጽም ገንዘቡን እዛ ቼክ ላይ ጽፎ ያንን እቃ ለሸጠለት አካል ይሰጣል ማለት ነው። ያንን ቼክ የተቀበለው አካልም ያንን ቼክ በፈለገበት ሰዓት ላይ ወደ ባንክ ሂዶ መዘርዘር ይችላል ማለት ነው። ቼክም ምንድን ነው ማለት ነው? በሌላ መልኩ ኢትስ ፔየብል ኦን ዘ ዲማንድ ማለት ነው። ያንን ቼክ የያዘ አካል በየትኛውም ሰዓት ያንን ቼክ ወደ ባንክ ቤት ወስዶ ሊዘረዝር ወይንም ሊገለገልበት ይችላል ማለት ነው። ሶ ከፔፐር መኒ እና ከኮይን ጋር ሲነጻጸር ቼክ በጣም ፍሌክሰብል ነው ማለት ነው። ቼክ የያዘ ሰው የወረቀት ገንዘብ ኪስ ውስጥ ከያዘ ሰው ጋር በንጽጽር ሲታይ ለሌባ የተጋለጠ አይደለም። አንድ ሰው ከኪሳችሁ ቼክ ቢወስድ እንኳ ራሱ ባንክ ቤት ሂዶ የመዘርዘር ወይንም የመቀየር ፕሮባቢሊቲው በጣም ጥቂት ነው ማለት ነው። አይዘረዝርም፣ እንደው አይቀይረውም። ምክንያቱም ቼኩ ላይ የሚጻፈው የገንዘብ መጠንና የእናንተ ስም ነው አይደለም። ሌላ አካል ደግሞ ያንን ቼክ ባንክ ቤት ይዞ ቢሄድ ቼኩ ላይ ያለው ስምና የሰውየው ስም ስለማይገናኝ ያንን ቼክ መዘርዘር ሊጠቀምበት ሊቀይረው አይችልም ማለት ነው። ስለዚህ ለሌባ የመጋለጥ ቴንዴንሲው በጣም ዝቅተኛ ነው ማለት ነው። ይሄ ከፔፐር ከረንሲ እና ከኮይንስ ጋር ሲነጻጸር የቼክ ትልቁ አድቫንቴጅ ነው ማለት ነው። ከሞደርን ባንኪንግ ሲስተሙ ጋር ተያይዞ ሌላኛው ከረንትሊ ኢኮኖሚክ ሲስተሙን እያቀላጠፈ ያለው ነገር ምንድን ነው ማለት ነው? ዘ ዩዝ ኦፍ ዲጂታል ቴክኖሎጂን ማለት ነው። የተለያዩ ዲጂታል ቴክኖሎጂዎችን በመጠቀም የተለያዩ ግብይቶች እየተፈጸሙ ነው ያሉት። ለምሳሌ የተለያዩ ዴቢት፣ ክሬዲት ካርዶች ምናምን፣ እነዚህ ከኢኮኖሚክ ሲስተሙ መዘመን ጋር ተያይዞ የመጡት ናቸው እና የገንዘብ ፍልሰቱንም የኢኮኖሚ ስርዓቱ ውስጥ እጅግ እንዲቀላጠፍ አድርጎታል ማለት ነው። ኢቮሉሽን ኦፍ መኒ ኢን ኢትዮጵያ ኤንድ ግሎባሊ። ስለ ፔመንት ሲስተም ኢቮሉሽን ይህን ያክል ካለን አሁን ደግሞ ስለ ኢቮሉሽን ኦፍ መኒ የምናነሳ ይሆናል ማለት ነው። ዛሬ በእጃችን ላይ የምንገለገልባቸው የተለያዩ ሳንቲሞች እና የብር ኖቶች ከመምጣታቸው በፊት ከዛሬ በፊት የነበሩት ማህበረሰቦች ለፔመንት ሲስተም ሲጠቀሙበት የነበሩት የተለያዩ ነገሮችን ነው ማለት ነው። የተለያዩ ነገሮችን ወይም የተለያዩ ኮሞዲቲዎችን ነው ማለት ነው። ይህ እዚህ ጋር የምታዩት ስላይድ እንግዲህ ስለ ኢቮሉሽን ኦፍ ፔመንት ሲስተም ለእናንተ ቀለል ባለመልኩ ያስረዳቸዋል ማለት ነው። ወይም ቀለል ባለመልኩ እዚህ ጋር አስቀምጬላችኋለሁ። የመጀመሪያው ምንድን ነው? ወደ 3ኛው ክፍለ ዘመን አካባቢ ንጉስ እንዲያቢስ እና አፍሊስ የሚባሉት የአክሱምን ስርወ መንግስት ማስተዳደር ሲጀምሩ የአክሱም ስርወ መንግስት የራሱ የሆነ ሳንቲሞችን ማተም ጀመረ ማለት ነው። የአክሱማይት ኪንግደምስ ቢጋን ቱ ዩዝ ኢትስ ኦን ኮይንስ ማለት ነው። የአክሱምም ስርወ መንግስት የራሱን ገንዘብ መጠቀም ጀመረ ማለት ነው። የመጀመሪያው መነሻ ይሄ ነው። ልክ የአክሱም ስርወ መንግስት ሲወድቅ ግን ሳንቲሞቹም አብሮ ቀሩ ማለት ነው። ሰው እነዛን ሳንቲሞች ለፔመንት ሲስተም መጠቀም አቆመ ማለት ነው። ከዚህ በኋላ ደግሞ ቀጥታ ምንድነው የመጣው ማለት ነው? በ1751 ዓ.ም አካባቢ የኢትዮጵያ ህዝቦች ማሪያ ቴሬዛ ታይለር ዶላር የሚባለውን ነገር ነው መጠቀም የጀመሩት። እቺ ማሪያ ቴሬዛ የምትባለው ሴት በ1751 ዓ.ም አካባቢ የኦስትራ ኢምፕረስ ወይንም ገዢ ሁና ስትሾም በራሷ ስም ሳንቲሞች ታትሞ ነበር። እነዛ የታተሙት ሳንቲሞች ግን እዛ ኦስትራ አገር ውስጥ ለፔመንት ሲስተም ወይንም ለክፍያ ስርዓት ግልጋሎት ላይ አልዋለም። ይልቁንስ ከዛ ከኦስትሪያ የተለያዩ ነጋዴዎች በ18ኛው እና በ19ኛው ክፍለ ዘመን አካባቢ ወደ ሀገራችን ኢትዮጵያ ያንን ሳንቲም ይዘው በመምጣታቸው ያ ሳንቲም ለክፍያ ስርዓት ግልጋሎት ላይ እየዋለ ነበር ማለት ነው። ከዚህ በኋላ ደግሞ ኢምፐረር ምኒልክ የራሳቸውን የሆነ ሳንቲም ሚንት አደረጉ ማለት ነው፣ ወይንም ፕሪንት አደረጉ ማለት ነው። በአፄ ምኒልክ ዘመን እንግዲህ ሳንቲሞች ታትሞ ነበር ማለት ነው። ሰዎች እንግዲህ እነዛን ሳንቲሞች ተጠቅሞ ግብይት ሲያካሂዱ ነበር ማለት ነው።
በኢትዮጵያ ታሪክ ደግሞ በ1914 ዓ.ም አካባቢ የመጀመሪያው የኢትዮጵያ ባንክ ተመሰረተ። ያ የመጀመሪያው የኢትዮጵያ ባንክ የሚባለው ባንክ ኦፍ አቢሲኒያ ነው። እንደ አውሮፓውያን አቆጣጠር በ1914 ዓ.ም እንደ ኢትዮጵያውያን አቆጣጠር ደግሞ በ1908 አካባቢ ባልሳሳት ማለት ነው። በዛን ጊዜ ባንኩ ተቋቋመና ፔፐር መኒን ኢሹ አደረገ። ባንክ ኦፍ አቢሲኒያ ፔፐር መኒን ኢሹ ቢያደርጉም ከራሱ ሰዎች ያንን ፔፐር መኒ ሊቀበሉት አልቻሉም ማለት ነው። ለምን? ከዛ በፊት ሰዎች ለክፍያ ስርዓቱ ሲጠቀሙበት የነበሩት የወረቀት ገንዘብን ሳይሆን ሳንቲሞችን ነበር። እነዛን ሳንቲሞችን ስለለመዱ ይሄ ነገር ቫልዩ የለውም፣ ይሄ ነገር አክሴፕተብል አይደለም የሚለው እምነት ውስጣቸው ላይ ስለተጫረ ያንን ፔፐር ከረንሲ ተቀብሎ ስራ ላይ አላዋሉትም ማለት ነው። ፔፐር ከረንሲ ኢሹ ተደርጎ ውድቅ ከሆነ በኋላ ደግሞ ኢምፐረር ኃይለ ሥላሴም የራሳቸውን ሳንቲም ኢሹ አድርጎ ነበር፣ ወይንም የራሳቸውን ኮይን ፕሪንት አድርጎ ነበር ማለት ነው። ከአፄ ኃይለ ሥላሴ በኋላ የነበረው መንግስት ፓርቲኩላርሊ የደርግ መንግስት ነው ኦብቪየስሊ። ከዛ በኋላ ወደ 1945 አካባቢ ዓመተ ምህረት ላይ የኢትዮጵያን ገቨርንመንት ኢሹስ ዘብር ማለት ነው ብርን ኢሹ አደረገ። የኢትዮጵያ መንግስት ብርን ፕሪንት አድርጎ ለግብይት ስርዓቱ ኢትዮጵያውያን እንዲጠቀሙበት ስራ ላይ አዋለ ማለት ነው። ዛሬ ላይ እኛ ሀገርና የተለያዩ ሀገራቶች ውስጥ ያለውን የገንዘብ አመጣጥ ታሪክ በዚህ ሁኔታ ልናይ እንችላለን። ኦብቪየስሊ ዛሬ ላይ ከተለያዩ የብር ኖቶች በተጨማሪ የተለያዩ ኤሌክትሮኒክ ሚንስ ኦፍ ፔመንቶች ፕራክቲስ እየተደረጉ ነው ማለት ነው። ሰዎች እጃቸው ላይ ፔፐር መኒ እና ከረንሲን ተሸክሞ ሳይዘዋወሩ ባሉት የተለያዩ የሞባይል መተግበሪያዎች ገንዘብን ትራንስፈር ያደርጋሉ። እቃን ይገዛሉ፣ ገንዘብን ደግሞ ካሽ ሳይሰጡ ትራንስፈር እያደረጉ ይጠቀሙበታል ማለት ነው። ኦብቪየስሊ ዛሬ ላይ የደረስንበት ያለ ነው የኢቮሉሽን ኦፍ ዘ ፔመንት ሲስተም ነው። ዛሬ ላይ የተለያዩ ዲጂታል ቴክኖሎጂዎችን ተጠቅመን ፔመንት ሲስተምን እያከናወንን ያለ ነው ማለት ነው። ከምን ተነስተን? የተለያዩ ኮይኖችን ከመጠቀም የተለያዩ ኮሞዲቲዎችን ከመጠቀም ተነስተን ማለት ነው። የዛሬ ትምህርታችንን እዚሁ ላይ ያጠናቀናል። አብረን ያየናቸውን ነገሮች አስመልክቶ ጥያቄ ካላችሁ በኮመንት ልጽፉልኝ ትችላላችሁ። ቸር ሰንብቱ።